ሰላም ውድና የተከበራችሁ የሄለን ዩቲዩብ ተከታታዮች እንኳን ደህና መጣችሁ። ሁላችሁም ሰላም ብያለሁ። ሰላማችሁ ብዙ ይበልልኝ። እኔ ጋር ፈጣሪ ይመስገን ሁሉ ሰላም ነው። እንግዲህ ምሳሌ ድራማ ክፍል 119 ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ ቅድስት ማለት ነው በባለፈው ክፍል ላይ እንግዲህ ሞገስ ማነው ብሩክን ታገባኛለህ ወይ ብላ ስትጠይቅ እዛ ላይ ነው የተቋረጠው ማለት ነው። አሁን እንግዲህ ይቀጥላል ማለት ነው። እንግዲህ ታገባኛለህ ወይ ስትለው እሱ ደግሞ በጣም ደነገጠ ማለት ነው። ከዛ እሷ ደግሞ ቀጥተኛ መልስ ብቻ ነው የምፈልገው፣ ክብሬን ጠብቄ የምኖርለት ህይወት ስላለ ስለሚያጓጓኝ ነው። ስለዚህ ያንን ህይወት መኖር ስለምፈልግ በቀጥታ መልስልኝ። እኔ ካሁን በኋላ ሰራተኛ መሆንም አልፈልግም። ለመሀሊት እንግዲህ መሀሊት ወደ ቤት በመምጣቷ ቅድስት በጣም አሳስቧታል ማለት ነው። እንደ ድሮ ተመልሳ ሚስቱ ትሆናለች ብላ እሷም እንግዲህ ተለሳልሳና ጥሩ መስላ ገብታለች ማለት ነው። ይቅርታ ግን ማለት ነው ቀስ እያለች መርዟን ለመርጨት እየሞከረች ነው ማለት ነው። እንግዲህ ቅድስት ደግሞ ያው ምሳሌን እኔ ነኝ እናትሽ፣ እሷን እናቴ አትበይ እማዬ ብለሽ አትጥሪ እያለቻት ነው። ምሳሌ ደግሞ ስለለመደባት ቅድስትዬ እያለኝ ነው መጠራው። እንግዲህ መሀሊትን ደግሞ እማዬ እያለኝ ስትጠራ እንግዲህ የቅድስት ንዴትን በጣም እየጨመረ ነው። ከዛም እንግዲህ መሀሊትና ቅድስት ምሳሌ ቁጭ ባሉበት ማለት ነው እኔ ወድሻለሁ፣ እኔ ላዝናናሽ፣ እኔ ኬክ ልጋብዝሽ ብላ መሀሊትም ስትላት አይ እኔ አልፈልግም፣ እኔ አንቺን ኬክ መብላት አልፈልግም፣ አንቺ ጋር ወጥቼ መዝናናት አልፈልግም ማለቻት ማለት ነው። ከዛም መሀሊት ደግሞ በጣም እንግዲህ እንዳትሳደብም እንግዲህ ደግሞ የድሮ ጸባይዋ ሊወጣባት ሆነ። ስለዚህ ውስጧ እየተቃጠላይ ነው፣ እያቁረጠረጠች ዝም አለች። ከዛም ቅድስት ደግሞ ተሳስተሻን እንደ ድሮ ሰራተኛ እንደማልሆን አስረግጠሽ ማወቅ አለብሽ። ካሁን በኋላ እኔ አንቺ ሰራተኛ አይደለሁም፣ አንቺም የብሩክ ሚስት አይደለሽም ብላ አላቻት ማለት ነው። ቆይ ግን ብሩክን ተወጀዋለሽ እንዴ? ብሩክን ማግባት ትፈልጊያለሽ እንዴ? ትላታለች። እሷም አዎ አግኝቼ ነው አለቻት። ከዛም ሚዜ ሁኜ ድርሻለሁ ስትላት ግን ቆይ ጨክነሽ ባልሽን ለኔ ያሳልፈሽ ትሰጫለሽ? ታዲያ ምን እናደርጋለሁ ከወደድሽው አለች። ያው ግን መሀይት ውስጧ እየተቃጠለ ነው። ከዛ ዝናም ደግሞ ማሳካት ያለበት ስራዎች አሉኝ፣ ዝናን ወደ መቀመቅ ካወረድን በኋላ እንጋባለን ስትለው ከዛ እሷ ደግሞ ማለት ነው እኔ እስከ መቼ ነው ጋሽ ብዬ መቀጠል የምፈልገው? እሱን ቀን ማወቅ እፈልጋለሁ። ጋሽ መሀሊት ተመልሳ ስለመጣይ እናንተ ሌላ ዓለማን ቢሆን የሚያመጣችኋት ግን እንደ ቀድሞ ሚስትህ መሆን ነው የምትፈልገው እሷ ስትል፣ ከዛም ብሩክ ደግሞ አይ እሱ አይሳካላትም፣ በጭራሽ እሱ ነገር አይሳካላትም። ስለዚህ መድብል ነው እዚህ ትሆንና ያው ለጥቅማችን እንጠቀምባትና ከዛ በኋላ ትሄዳለች ብሎ ከዛ በኋላ እኔ ደግሞ የመድብልን ሀሳብ የመቀበል ግዴታ ስላለብኝ ለዛ ነው እንጂ እኔ ፈልጊያት አይደለም። እንደውም እኔ ውጭ ትሁን የፍራታ ቤት ትሁን ብዬ ነበረ፣ ግን መድብል ነው የወንድሜን ሀሳብ መቀበል ስላለብኝ ነው ብሏል። እውነት ነው እንግዲህ መድብል የብሩክ መከታው ነው ማለት ነው። ከብዙ ነገር ያወጣው ብሩክ ነው ማለት ማን ነው? መድብል ነው ማለት ነው። ስለዚህ መድብል ያለውንም ማድረግ አለበት እንግዲህ ለብሩክ ለራሱ ብሎ ነው። ከዛ በኋላ ሁሉም ነገር ከተስተካከለ በኋላ መጎስንም ብሩክንም ቁሜ እድራቸዋለሁ ብሏን መድብልም ማለት ነው። እንግዲህ ደስ የሚል ነገር ነው እንደምታውቁት ማለት ነው። እዛ እንግዲህ ቅድስት በጣም ፈርታለች። መሀሊትም እንግዲህ ያው ሚስት ለመሆን እየፈለገች ነው ማለት ነው። ከዚህ በፊት ያደረገችውን ነገር ረስታ እንግዲህ ከዚህ በፊት ያው ልጅቷ እንድትሞት ነበር የምትፈልገው፣ ንብረቱ እንዳይሸጥ ማለት ነው። ንብረቱንና
ያው ባሏን የራሷ ነበር ማድረግ የፈለገችው። ልጅቷ የራሷ ልጅ ስላልሆነች ያው እንግዲህ ጠምዳ ይዛት ነበረ። ግን ልጅቷንም ለመግደል ብዙ ነገር እንደ መርዛ እንደ ምን እያደረገ ብዙ ነገር ሞክራ ነበር፣ አልተሳካላትም። ቅድስት ግን እንደ ሰራተኛ ሳኮን እንደ እናት ከጎኗ ሆና ነበረ ልጅቷን እየተንከባከበች ነበረችው። ከዛም ደግሞ እንግዲህ ብሩክ እሱ ሁሉ ሳይሆን ደግሞ እሱ ብቻ ሳይሆን ደሞዟንም እንግዲህ ለልጅቷ ማሳከሚያ ይረዳል ብላ ለልጅቷ ማሳከሚያ ሁሉ ከዛ በኋላ እሱም ነገር ብዙ ነገር አድርጋለች። እሱም እንደዛ መስክሮላታል። ከዛ እንግዲህ ያው ታገባኛለህ ወይ ብላ በድፍረት ጠይቀዋለች። እሱም አገባሻለሁ ግን ጠብቅኝ፣ ትንሽ ስራዎች ስላሉብኝ እነሱ ልጨርስ ብሏታል። እሷም ችግር የለውም እጠብቅሃለሁ ብለዋለች በደስታ ማለት ነው እንግዲህ በዛም በጣም ደስ ብሏታል። አሁን ጋሼ ታከብረኛለህ ወይ? አዎ እወድሻለሁ፣ በጣም እወድሻለሁ አላት። ከዛ እንግዲህ እሷም ደግሞ አንቺስ ትወጂኛለሽ ወይ ሲላት አዎ እኔም አከብርሃለሁ አለች። ይህ ሁሉ ወዳለው ላለ ማለት ነው አይደል አለ። ከሁሉም እኮ ክብር ስለሚበልጥ ነው አለችው። እኔ አከብርሻለሁ፣ እወድሻለሁ፣ ለልጄ ጥሩ እናት እንድኮኝ እናት በሰማን ያገባዋት ሚስቴ እሷ ብዙ ነገር ስታደርገኝ አንቺ ግን ላብሽን ጠብ አድርገሽ ያጠራቀምሽውን ብር ነበር አንቺ አሳልፈሽ የሰጠሽኝ። በክብር ያገባዋት ሚስቴ በአደባባይ ስታዋርደኝ አንቺ ግን በጓዳ አከበርሽኝ። የገዛ የሰማኔ ሚስቴ ከጓደኛዬ ጋር ሆና ስትማግጥብኝ አንቺ ግን እሱን ሁን እያወቅሽ እንኳ ትዳር እንዳይፈርስ እንኳ ዝም ነው ያልሽው። እኔ ግን በሱ አልኮራበትም ስትል እኔም እያመሰገንኩሽ አይደለም፣ ለትዳር ያለሽን ክብር ነው እየነገርኩሽ ያለው። ትዳር ምን ያህል ርቀት እንደምትሄጅ ነው ያየውብሽ። እሺ ጋሼ ግን ቅድስት ግን አሁን ትንሽ ጊዜ እፈልጋለሁ። አንቺን ማግባት የምፈልገው በክብር ነው፣ ምክንያቱም ክብርሽን ጠብቀሻልና በክብር ነው ላገባሽ የምፈልገው ብሏታል። ከዚህ በፊት ልንሳሳት ጫፍ ላይ ደርሰን ነበረ፣ ግን ደግሞ ሁሉም እንቅፋት ነበራቸው። እኔ ደግሞ ያንን እንቅፋት አጋጣሚ ነው ብዬ አላስብም። ፈጣሪ ክብሯን ጠብቃለችና በክብር አግባት እያለ ነበረ። ስለዚህ ቅድስትዬ ትንሽ ጊዜ ስጭኝና ይህን ያለብኝን ጣጣዎች ሁሉ ጨራርሼ በክብር ላገባሽ ነው የምፈልገው። እኔ ክብርሽን ጠብቅልሻለሁ አላት። ከዛም እንግዲህ እሷን በጣም ደስ ብሏት እጠብቅሃለሁ፣ አንተም ስራህን እስክጨርስ ድረስ እጠብቅሃለሁ አለችው። በጣም ደስ አላት። እሱም ደግሞ ይሄ ነገር ብዙ ጊዜ የሚወስድብን አይመስለንም፣ መሀል ተጠቅመን ዝናህንም ሆነ የካሌብን ሰዎች ወደ እስር ቤት ማስገባት አለብን፣ ከዛ በኋላ እኔና አንቺ ሰርግ ይሆናል አላት። እሷም በደስታ እየዘለለይ እሺ አለች። በጣም ደስ አላት። ከዛ እንግዲህ በጣም ተደስታለች። መሀሊት ደግሞ እንግዲህ እየተቃጠለች ነው። ከዛ መሀሊትና ቅድስት ደግሞ አንድ ላይ ሆነው እየተጨቃጨቁ፣ ከዛ መድብልና ምሳሌ ደግሞ አንድ ላይ ቁጭ ብለው ቆይ ግን ምራቶቻችን ምን እየሰሩ ነው አለ መድብል። ከዛ እህቴ እየተባባሉ ነው አለ ምሳሌ። እዛ እሱ ደግሞ ኧረ እባክሽ እንደዛ አይደለም ተዋደው እኮ ነው አለች። ከዛ መድብልም በጣም ሳቀን። ኧረ ተይ ምሳሌ እንደዚህ አታርጊ፣ ታውቂያለሽ እነሱ ሁለቱ አንድ ላይ ሲሆን አጠገባቸው ራቂ። ምን ነው እንዳይጋጡ ነው እንደ መኪና መሰሉ እንዲ አለች። ከመኪና መሰሉ ትራክ ናቸው ሁለቱ ተጋጭተው አንቺ አጠገባቸው ተገኝሽ አለቀልሽ። በአንድ ላይ ነው የሚገሉሽ ተባብረው። ግን ለምንድን ነው ቆይ ግን ለምንድነው እንደዚህ የሚያደርጉት ስትል፣ ከዛ አባትሽ ነው አለ መድብል። ከዛ እኔማ ነግረዋለሁ ስትል፣ ከዛ እሱ ደግሞ አንዷን ምረጥ እኔም እናት እፈልጋለሁ ብለሽ አደፋፍሪው። ከዛ እንዲ አጎቴ እኔ እኮ ቅድስትዬ መርጫለሁ አለ። አረ እየተጨቃጨቁ ነው ምሳሌ ሂጂና ሀይ አላት። ከዛ
ድስቱን እኮ እኔ ልጠበው እየተባባሉ ነው ብላ ምሳሌ መቀለድ ጀመረ። ከዛ መድብልም ኧረ ምሳሌ ሂጂና አገላገያቸው፣ ኧረ እባክህ እንዲገሉኝ ነው እንዴ? እንደውም ከተጣሉ ለቅድስትዬ ነው የምነግራት። ቆይ ግን እኔ የምልሽ ምሳችንን እኮ አላመጡልን አሉ ምን እናድርግ ሲሉ፣ ከዛ ምሳሌም እኔ እንጃ በራብ እኮ ሞትነ አለች። ከዛ መድብል ደግሞ እኔ በጣም ራበኝ፣ እንዴት እስካሁን ሰው እኮ እንዴት መራብ የለበትም እንዴት ሰው በምግብ ይቀጣን ሲል፣ ከዛ ምሳሌ ደግሞ እንደውም አጎቴ አንድ ሀሳብ መጣልኝ፣ ለምን ውጭ ወተን አልጋብዝህም አለችው። አዎ አጎቴ ትጋብዥኛለሽ? አዎ የፈለግከውን ጋብዛለሁ። ምንድን ነው የምትጋብዥኝ? ከፈለክ በርገር፣ ከፈለክ ኬክ ግን ለራስ ስለማይሆን በርገር ጋብዛለሁ አለችው። እስኪ ሙት በይኝ ማርያምን እጋብዝሃለሁ። በቃ ነይ እንሂድ፣ ግን በኋላ ሂሳቡን ባንተ ነው አለችው። ሂሳቡን ከኔ ከሆነማ ለምኑ ጋበሽኝ? ሂሳብ ካንቺ ነው እንጂ አላት። እንዴ አጎቴ ሌላ ጊዜ ደግሞ በእኔ ይሆናል አለኝ። ከዛ እንግዲህ ምሳሌ ና ልጋብዝ ብላ ስታበቃ፣ ከዛ ልክ ሲነሳ ሂሳቡ ባንተ ነው ብላ ቆጭ ኃይለኛ ስለሆነች ይዋጣላቸዋል ብላ፣ ከዛ መድብልም የራሳቸው ጉዳይ። ከዛ እንግዲህ መሀሊትና ቅድስት ደግሞ ተያይዘው፣ ከዛ ቅድስትዬ ምን ነው ተቆጣሽ አለቻት። እንዴት አልቆጣ ወንድማመቾቹን አግቤት ልታገቢ ነው እንዲህ አለች። ታዲያ ቆንጆ ነው አማላይ ነው ስትሄን የምላድርግሽ። ስለዚህ መድብልን እንግዲህ አግቢው ቆንጆ ነው አማላይ ነው ብላ ማለት የምትለው ቅድስት እንድታገባውና ብሩክን እንድለቅላን ነው። ከዛ ቅድስት ደግሞ የምትወደው ብሩክን ስለሆነ እና አግቢዋ ስትላት፣ እንዴ ወንድማማቾቹን እንዳገባልሽ ነው ወይ? ስለዚህ አንቺ ነሽ ቆንጆ ነው አማላይ ነው ስትይ ለዛ ነው እንደዛ ያልኩሽ አለቻት ቅድስትም። ከዛ ብሩክ የሱ ወንድም ነው ማግባታችን ምን ያልኩሽ። ከዛ ነበረ አይደለም፣ ለማንኛውም ላንቺ ነበር ያሰብኩልሽ። ይሄን የመሰለ ሸፈላ አግቢና የራስሽን ህይወት ኑሪ በቃ አለቻት። እንግዲህ ለሷ አስባ ሳይሆን ብሩክን ለራሷ ማድረግ ፈልጋ ነው ማለት ነው። ማህሌት ተንከሲሷ አለመግባት ያስጨንቆች ነው ወይ አንቺ ምን አገባሽ ብላታለች፣ ያሳፍራታለች። እንግዲህ ለማንኛውም መሀሌት እንግዲህ የማትጎረጉረው ነገር የለም እና ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁንም ከልብ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ አምላክ ሀገራችንን የኢትዮጵያ መሀሏን ገነት ዳሯን እሳት ያደርግልን። ለሕዝባችን ሰላምን፣ ፍቅርን፣ አንድነትን ይላክልን። እኛንም በያለንበት ይጠብቀን። በሰላም በስደት ያለነውን ሁላችንን በሰላም ለሀገራችን ምድር ያብቃን። መከራን፣ ጦርነትን፣ ችግርን ሁሉ ከሀገራችን ያርቅልን። ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁንም ሰላማችሁ ብዝት ይበልልኝ። አመሰግናለሁ።